ተመልካቾቻችን ከኢትዮ ቢዝነስ ጋር ነው ቆይታ እያደረጋችሁ ያላችሁት። በዛሬው የኢትዮ ቢዝነስ ቆይታችን ወደምንመለከተው ዝርዝር መረጃችን እንለፍ። በኢትዮጵያ ለስታርታፖች ለቀረቡ የፋይናንስ አማራጮችና ከፋይናንስ አቅርቦት ጋር ተያይዞ ስታርታፖች ስላሉባቸው ችግሮች በተለያዩ መድረኮች ላይ ሲነሳ ቆይቷል። በኢትዮጵያ የሰነደ መዋለ ንዋይ ገበያ መጀመርም ለስታርታፖችና ስራ ፈጣሪዎች ትልቅ እድል ያለው መሆኑ እየተነገረ ነው። ለመሆኑ በኢትዮጵያ የሰነደ መዋለ ንዋይ ገበያ መጀመር ለስታርታፖችና ስራ ፈጣሪዎች ይዞ የመጣው እድል ምን ይመስላል? በኢትዮጵያ የሰነደ መዋለ ንዋይ ገበያ መጀመር ስታርታፖች ወይንም ስራ ፈጣሪዎች የራሳቸውን ሀብት እንዲያፈሩ እንዲሁም የፋይናንስ አቅርቦት ችግራቸውን ለመፍታት ምን ያክል ያግዛቸዋል በሚሉና ሌሎችም ተያያዥ ጉዳዮችን በተመለከተ የሚከተለውን ጥንቅር አሰናድተናል። እንደሚከተለው ይቀርባል። የዋስትና ስጋት፣ ያለመተማመን ችግር፣ የህግና የመቆጣጠሪያ ማዕቀፎች አለመኖር፣ ደካማ የመረጃ መሰረተ ልማት የኢትዮጵያ ስታርታፕ ፋይናንስ አቅርቦት ውስን እንዲሆን አድርጎት ቆይቷል። የስታርታፕ አዋጁ ዋነኛ ዓላማም እነዚህን ተግዳሮቶች መቅረፍ ነው። አሁን ላይ እንግዲህ በኢትዮጵያ የስታርታፕ ምህዳር ውስጥ አሉ የተባሉ ፋይናንሲንጎች ወይም የፋይናንስ አማራጮች ብዙም ዌል ዲቨሎፕድ እና ከስታርታፖች ፍላጎት አንጻር ዲዛይን የተደረጉ አይደሉም። የፕሮክላሜሽኑም የአዋጁም ዋነኛ ዓላማ የመጀመሪያው ስታርታፖች ምን ገበያውን በሚቀላቀሉበት ሰዓት ምን ተግዳሮቶች ያጋጥሟቸዋል የሚለውን ነገር በማጥናት ነው የተነሳው። ስታርታፕ ፋይናንሲንግ ኢትዮጵያ ላይ በጣም ተሻሽሏል። ባለፈው 4-5 ዓመት በጣም ተሻሽሏል። አሁን ደስተኛ ነን በመናየው ኢምፕሩቭመንት ኢኮሲስተሙ ላይ በመናየው ነገር አሁንም ተሻሻለ ነው የሚለው ብለን ነው የምናስበው። አብዛኞቹ የስታርታፖች መጀመሪያ ሲቋቋሙ ፋይናንስ የሚያገኙት ከ3F's ከምንላቸው ወይም ደግሞ ፍሬንድስ፣ ፋሚሊ ኤንድ ፉልስ ከምንላቸው ነው። ስለዚህ ከጓደኞቻቸው፣ ከቤተሰቦቻቸው እንዲሁም ደግሞ በቀላሉ ሊያምኗቸው ከሚችሉ ሰዎች ነው ካፒታልን እና ገንዘብን ሊያሰባስቡ የሚችሉት። ስለዚህ ይሄ ፕሮክላሜሽን ሰፖርት የሚያደርገው ሀሳብ ብቻ ይዘው ግን ገንዘብ ላላገኙ ሰዎች ቀላልና አክሰሰብል የሆነ ፋይናንስን በማዳረስ ስታርታፖች በኢትዮጵያ ውስጥ ፍሎሪሽ እንዲያደርጉ ወይም ደግሞ እድገት እንዲኖራቸው ለማስቻል የወጣ ፕሮክላሜሽን ነው። አዲስ ስታርታፕ ሀሳብ ይዞ የመጣ ልጅ ድጋፍ ካላገኘ ቀጣይ ያለው ጀነሬሽን ቀጣይ ያለው ጓደኛ ወይ ሰው ወይ ተማሪ ያናይ ኢንካሬጅመንቱ የለም። ያ ማለት ሀሳብ እንኳን ይዤ ብመጣ የሚደግፈኝ አካል የለም ብሎ ሊያስብ ይችል ነበር የዛሬ 4-5 ዓመት በፊት ማለት ነው እኛ ስንመጣ። አሁን ግን እሱ ተቀይሯል። የተለያየ አይነት ፋንዲንግ ኦፖርቹኒቲዎች አሉ። ኢኮሲስተሙ ተሻሽሏል። ፋይናንሲንግ አማራጮች ለምሳሌ በዳይሬክት ወይም ደግሞ በቀጥተኛ ስታርታፖች ገንዘብ በመስጠት ሊሆን ይችላል ወይም ደግሞ ቀጥተኛ ባልሆነ ኢንሴንቲቭ ወይም ደግሞ ማትጊያዎች የፋይናንስ አማራጮችን መስጠት ይችላል። የመጀመሪያው ይሄ ፕሮክላሜሽን ወይም ይሄ አዋጅ ለቀጥታ ለስታርታፖች የሚሰጠው የፋይናንስ አማራጭ 3 አይነቶች ናቸው። የመጀመሪያው አይነት ፋይናንሲንግ ግራንት የምንለው ነው። ሀሳብ ይዘው ግን ምንም አይነት ገንዘብ ለሌላቸው ስታርታፖች ገና የመጀመሪያ ሲድ ካፒታል የምንለውን በግራንት አማካኝነት በገቨርንመንት በኩል እንዲሰጣቸው ማስቻል ነው። ስለዚህ ሚኒማል የሆነ ወይም ደግሞ ጥቂት የሆነ ገንዘብ ግን ሊያድጉበት የሚችለውን ገንዘብ በመንግስት በኩል አነስተኛ ድጋፍ ተደርጎላቸው ወደ ቀጣዩ የስታርታፕ እድገት ደረጃ እንዲደርሱ የሚያስችላቸውን ፋይናንስ የሚያገኙበት ማዕቀፍ ነው። ያው እንደምናውቀው ብዙ ጊዜ ችግሩ ኮላተራል አንድ ስታርታፕ ኮላተራል ባለመኖር እንደ ባንክ ደግሞ ሪስክ ሚኒማይዝ ማድረግ ስላለባቸው በምን መንገድ ነው እንደዚህ ሪስኮችን ሚቲጌት የሚደረገው የሚለው ይመስለኛል። እንደ ወጣት ነው መጥቼ ሀሳብ ስነግርሽ ባንክ ላይ በተለይ ያን ሀሳብ ወይ ያን ቢዝነስ ከጀርባሽ ደግሞ ያለሽ ነገር ከሌለሽ በኮላተራል የሚደግፈው ነገር የፋይናንሲንግ ኢንስቲትዩሽንን በምን ተማመኜ ነው የምሰጠው የሚለው ቻሌንጅም አለ። ግን እንደዛም ሆኖ ብዙ ባንኮች እዛ ላይ የሰሩ ነው። በኢትዮጵያ ውስጥ የባንኪንግ አገልግሎት ወይም የባንክ ብድር ለስታርታፖች ሱተብል አይደለም ወይም ደግሞ የተመቸ አይደለም። ምክንያቱም ስታርታፖች ይዘውት የሚነሱት ሀሳብ አብዛኛውን ጊዜ ሪስክ እና በስጋት የተሞላ ነው። ስለዚህ ይሄንን ሪስክ ደግሞ ባንኮች መውሰድ አይፈልጉም። ስለዚህ ብድሩ ለስታርታፖች አይደርስም ማለት ነው። ስለዚህ ይሄንን ጋፕ ለመሙላት በገቨርንመንት የሚቋቋም የብድር ዋስትና ፈንድ በፕሮክላሜሽኑ ስታብሊሽ ተደርጓል።
ስለዚህ ይሄ ብድር ዋስትና ፈንድ ለስታርታፖች ብቻ ሳይሆን ለአነስተኛና ጥቃቅን ኢንተርፕራይዞችም የብድር ዋስትና የሚያገኙበትን ማዕቀፍ ይዞ የሚመጣ የፋይናንስ አማራጭ ነው። በኢትዮጵያ የሰነደ መዋለ ንዋይ ገበያ መጀመርም የስታርታፖችን የፋይናንስ እጥረት በመፍታት በሀገር ኢኮኖሚ ውስጥ የበኩላቸውን አስተዋጽኦ እንዲያበረክቱ የሚያስችል እንዲሁም ስታርታፖች ያላቸውን እምቅ አቅም በበቂ ሁኔታ እንዲጠቀሙ የተለያዩ ድጋፎችን የሚያደርግ እንደሆነ ይጠበቃል። የካፒታል ገበያ ለስታርታፖች በተለያዩ መንገዶች የካፒታል ወይም ደግሞ የገንዘብ ምንጭ ሊሆን ይችላል። የመጀመሪያው የገንዘብ ምንጭ የሚሆነው አሁን በካፒታል ገበያ ዲዛይን እየተደረጉ ያሉ የቁጥጥር ማዕቀፎች ውስጥ ለምሳሌ እንደ ክራውድ ፈንዲንግ አይነት እንደገና ደግሞ የኮሌክቲቭ ኢንቨስትመንት ስኪም አማራጮች እንደዚህ አይነት የፋይናንሲንግ ኦልተርኔቲቭ ክሬት ያደርግላቸዋል። የክራውድ ፈንዲንግ ማለት ከብዙ ሰዎች ፈንድ ሬዝ በማድረግ በአጭር ጊዜ ውስጥ ስታርታፖች ፈንዲንግን ሬዝ ማድረግ የሚችሉበት አማራጭ ነው። ሁለተኛው ደግሞ ቅድም የፈንዶች ፈንድ ስትራክቸር ውስጥ ሊካተቱ የሚችሉ የኮሌክቲቭ ወይም ደግሞ የጋራ ኢንቨስትመንት ፈንዶችን በማቅረብ የካፒታል ገበያ አማራጭ የሆነ የፋይናንስ ዘርፍ ያመጣላቸዋል። ስታርታፖች ሲጀመሩም ብቻ ሳይሆን ኤግዚት ሲያደርጉም ወይም ደግሞ አጠቃላይ የስታርታፕ የእድገት ሂደታቸውን ሲጨርሱም የህዝብ ኩባንያ በመሆን ወይም ደግሞ አክሲዮናቸውን ለህዝብ በመሸጥና በሰነደ መዋለ ንዋዮች ገበያ ላይ ሊስት በመደረግ የስታርታፕ ፋውንደሮች ከስታርታፑ በቀላሉ ኤግዚት ማድረግ የሚችሉበትንና ሌላ ስታርታፕ ፋውንድ ማድረግ የሚችሉበትን የፋይናንስ አቅምም የሚፈጥርላቸው ነው። ሲገቡም አማራጭ ይኖራቸዋል፣ ኤግዚትም ሲያደርጉ አማራጭ ይኖራቸዋል ማለት ነው። በሶስተኛ ደረጃ ደግሞ ከካፒታል ገበያም አንጻር የምንመለከተው የፈንዶች ፈንድ ስትራክቸር ነው። ዳይሬክትሊ ፈንዶች ስታርታፖች ላይ ኢንቨስት የሚያደርጉት ወይ በፕራይቬት ኤኩቲ ፈንድ ሊሆን ይችላል ወይም ደግሞ በቬንቸር ካፒታል ፈንድ ሊሆን ይችላል። እነሱን ደግሞ ሰፖርት የሚያደርግ ግዙፍ የሆነ የገንዘብ አቅም ያለው ፈንድ የለም። ስለዚህ ያንን በመንግስት በኩል ኮሚትመንት ተሰጥቶት ከፕራይቬት ሴክተሩ ጋር በመቀናጀት እነዚህ ስታርታፖችን ፈንድ ለሚያደርጉ የፕራይቬት ኤኩቲ የቬንቸር ካፒታል ፈንዶች ሊሆኑ ይችላሉ። ለነሱ ፋይናንስ በማቅረብ ስታርታፖችን ኢንዳይሬክትሊ ወይም ቀጥተኛ ባልሆነ መንገድ ሰፖርት ማድረግ ነው። አንድ ስታርታፕ ሀሳብን አመንጭቶ ወደ ስራ እስከሚገባ አመት 2 አመት ሊፈጅ ይችላል። ሰርተሽው በተለይ ከቴክኖሎጂ ጋር ተያያዘ ነገር ከሆነ ሶፍትዌር ዴቨሎፕ አረገሽ፣ ፕሮዳክቱን ቴስት አረገሽ፣ MVP ምንለው ሚኒመም ቫያብል ፕሮዳክትን ሰርተሽ ነው ቴስት አረገሽው ሎንች የምታረጊው። እዚህ ሀገር ደግሞ እንደምናውቀው ከበፊት ጊዜ አንድ ቢዝነስን PLC ንግድ ፍቃድ አውጥተሽ መስራት ከጀመርሽ በኋላ ያው የታክስ ግዴቶች ኤክስፔክቴሽኖች ከመንግስት አለ። ያው ንግድ ፍቃድ ካወጣሽ መስራት መቻል አለብሽ በሚል ትክክል ነው ለትራዲሽናል ቢዝነስ ማለት ነው። ግን ስታርታፕ ላይ ሲመጣ አመት 2 አመት 3 አመት ምንም አይነት ሬቨኒው ሳትሰሪ መንግስት ታክስ ክፈይ ስትባይ ያው ትልቅ እንቅፋት ነው ለስታርታፕ አይደለ? አሁን መንግስት ያገብቶት ያስተካከሉትና እዛ ላይ አንድ ተጠቀሱት ነገሮች ስታርታፕ ለተወሰነ ጊዜ ታክስ ብሬክ እንዲያገኝ፣ ያ ማለት ሀሳቡን በደንብ ሰርቶበት ፕሮቶታይፕ ሰርቶ ማርኬት ላይ እስከሚወጣ ትንሽ መተንፈሻ ጊዜ እንዲሰጥ። ቀጥተኛ ያልሆነው የፋይናንስ መንገድ ደግሞ የታክስ ኢንሴንቲቮችን መስጠት ወይም ደግሞ ስታርታፖች ገና ሳያድጉ ቻሌንጅ የሚያደርጋቸውን የታክስ ስርዓትን በተወሰነ ደረጃ በማቅለል የታክስ ኢንሴንቲቭ ሰጥቶ እነሱን ግሮዛቸውን ሰፖርት ማድረግ ይቻላል። ፕሮክላሜሽኑ ስታብሊሽ የሚያደርጋቸው የፋይናንስ አማራጮች እነዚህ ናቸው። ገበያው ተጨማሪ ገቢ እንዲያገኙ በማድረግ የማህበረሰብን ግንዛቤ በመፍጠር የራሳቸውን ሀብት እንዲያፈሩ የፋይናንስ አቅርቦቶችን በማመቻቸት አስተዳደራዊ ጉዳዮቻቸውን ጭምር በማስተካከል ያግዛቸዋል። ለስታርታፖች እንግዲህ ይዞላቸው የመጣው አንደኛው ነገር ቅድም እንዳልኩት ኤግዚት ማድረግ የሚችሉበትንና ከስታርታፓቸው አክሲዮናቸውን ለህዝብ ሸጠው የሚወጡበት ነው። ሌላው ኤክስቼንጁ ዳይሬክትሊ ስታብሊሽ የሚያደርግላቸው ለስታርታፖች ብቻ ራሱን የቻለ የግሮዝ
ቦርድ ይኖረዋል። ያንን በመከተል አክሲዮናቸውን የሚሸጡበትና ለህዝብ የሚያቀርቡበትን ሁኔታ ያመቻችላቸዋል ማለት ነው። ነገር ግን አንድ ነገር እንዲታወቅ የሚያስፈልገው ነገር ስታርታፖች ኢሚዲየትሊ አክሲዮናቸውን ለህዝብ ከሸጡ በኋላ ስታርታፕ ዴዚግኔሽናቸውን ያጣሉ። ምክንያቱም ስታርታፕ ዴዚግኔትድ ወይም ደግሞ ዴዚግኔትድ ስታርታፕ የምንለው የህዝብ ኩባንያ መሆን አይችልም። ስለዚህ የህዝብ ኩባንያዎች ናቸው ሊስት የሚደረጉት። ስለዚህ there has to be a little compromise ማለት ነው። ስለዚህ በፕሮክላሜሽኑ ኤክስፕሊሲትሊ ስታርታፖች የህዝብ ኩባንያ እንዳይሆኑ ይከለክላል። ነገር ግን በክራውድ ፈንዲንግ ባልናቸው እንዲሁም ደግሞ አክሲዮናቸውን ሸጠው ኤግዚት ማድረግ ፍላጎቱ ካላቸው ኢትዮጵያ ሰነደ መዋዕለ ንዋዮች ገበያ ይሄንን ፋሲሊቴት ሊያደርግላቸው ይችላል ማለት ነው። አክሰስ ቱ ፋይናንስ አለን። ከዛ በኋላ ደግሞ የገቨርናንስ እና አድሚኒስትሬቲቭ የአስተዳደራዊ ጉዳዮቻቸውን በማስተካከል ያግዛቸዋል። እንደገና ደግሞ ከፕሮክላሜሽኑ ሊመነጩ የሚችሉ ማትጊያዎችንና ኢንሴንቲቮችን በጠቅላላ በቀላሉ አክሰስ እንዲያደርጉ ሊያስችላቸው ይችላል ማለት ነው። ተመልካቾች በዛሬ የቅዳሜ ኢትዮ ቢዝነስ መረጃዎቻችን በአጫጭር የኢትዮጵያ ንግድ ባንክ የተቀማጭ ገንዘብ መጠንን በተመለከተ፣ የገና በዓል የምርት አቅርቦትን በሚመለከት እንዲሁም የዓለም የንግድ ድርጅት የአባልነት ዝግጅትና ሌሎች ወቅታዊ የቢዝነስ ጉዳዮችን ወደ እናንተ አደረስን። በዝርዝር ቆይታችን የኢትዮጵያ ሰነደ መዋዕለ ንዋይ ገበያ መጀመር ለስታርታፖች ምን እድል ይዞ መጥቷል የሚለውን ተመለከትን። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁ ቆየን። ሰላም ቆዩ።